የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ከ1926 ዓመተ ምህረት ጀምሮ ላለፉት 91 ዓመታት የአዲስ አበባ ከተማን ከአደጋ ስጋት ሲጠብቅ የኖረ አንጋፋ ተቋም ነው። በእነዚህ ዓመታት ውስጥ የተቋሙ ሰራተኞች ከህይወታቸው ይልቅ የወገኖቻቸውን ህይወት ቅድሚያ በመስጠት ከእሳት ወላፈን፣ ከናዳ፣ ከጎርፍና ከጥልቅ ውሃ ጋር ግብግብ ፈጥረው ለበርካቶች ህይወት መቀጠል፣ ለበርካታ ንብረት መትረፍ የራሳቸውን አበርክቶ ሲያደርጉ ቆይተዋል። ተቋሙ በዓለም አቀፍ ደረጃ ለ26ኛ በሀገራችን ደግሞ ለ3ኛ ጊዜ የሚከበረውን ዓለም አቀፉ የእሳትና ድንገተኛ አደጋ ሰራተኞች ቀን ከከተማዋ ከፍተኛ የሥራ አመራሮች ከሰራተኞችና ከነዋሪዎች ጋር አክብሯል። የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አህመድ መሐመድ በአደጋ ቅነሳ ዘርፍ ባከናወኗቸው ስራዎች አበረታች ውጤት መገኘቱን ገልጸው በአደጋ ስፍራ ቀድሞ በመገኘት የአደጋ መጠንን በመቀነስ ረገድ ጥሩ አፈጻጸም መመዝገቡን ገልጸዋል። በተጨማሪም ኮሚሽኑ የአምቡላንስ አገልግሎትን ለ24 ሰዓታት በማቅረብ ህዝብ የማገልገል ስራውን በንቃት እያከናወነ እንደሚገኝ አስታውቀዋል። በአደጋ ቅነሳ ዘርፋችን ህብረተሰብ ለአደጋ የሚያጋልጡ አሰራሮችን ተረድቶ ራሱንና አካባቢውን ከአደጋ እንዲጠብቅ ማስተማርና የማስገንዘብ ስራዎችን በልዩ ትኩረት እየሰራን ሲሆን ከዚህ አልፎ ለሚያጋጥሙ አደጋዎች በአደጋ ስፍራ ፈጥኖ በመድረስ የጉዳት መጠንን በከፍተኛ ደረጃ ለመቀነስ እየሰራ ይገኛል። በሌላ በኩል ደግሞ በቅድመ ሆስፒታል ህክምና አምቡላንስ አገልግሎታችን የተለያዩ ድንገተኛ አደጋ ለገጠማቸውና ለነፍሰ ጡር እናቶች የ24 ሰዓት አገልግሎት እየሰጠን ሲሆን በተለይም አንድም እናት በወሊድ ምክንያት መሞት የለባትም የሚለውን የሀገራችንን የጤና ፖሊሲ በማገዝ ረገድ አስተዋጽኦ ያበረከተ ይገኛል። ተቋሙ ከአደጋ በኋላ ጉዳት ለደረሰባቸው ተጎጂዎች ድጋፍና የመልሶ ግንባታ ስራዎችን ሲያከናውን መቆየቱን ኮሚሽነሩ አብራርተዋል። ኮሚሽኑ የሚያከናውናቸው ስራዎች በቴክኖሎጂ በመደገፍ እያከናወነ እንደሚገኝም ገልጸዋል። ከአደጋ በኋላ ጉዳት ለደረሰባቸው ተጎጂዎች ጊዜያዊ አስቸኳይ ጊዜ ሰብአዊ ድጋፍና የመልሶ ግንባታ እንደዚሁም በዘላቂነት መልሶ የመቋቋም ስራን ከከተማ ጋር በመተባበር በራስ አቅም እየሰራን እንገኛለን። እነዚህን አገልግሎቶች በቴክኖሎጂ በማዘመን ረገድም በተለይም የአደጋ ጥሪዎችን በመቀበል ጀምሮ ለዘመናት በጥሪ ማዕከላችን ከፍተኛ ደረጃ ያጋጠመን የነበሩ ሐሰተኛ ጥሪዎችን አሁን ላይ ሙሉ በሙሉ በማስቀረት የማንኛውም የድረሱልኝ ጥሪ በአንድ ጥሪ ምላሽ እየሰጠን እንገኛለን። የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ አዲስ አበባ ከተማ እያስመዘገበች ባለው ፈጣን የከተሜነት እድገት ምክንያት አስቀድሞ የነበረው የአደጋ ስጋትና ተጋላጭነት እየተለወጠ ይገኛል ብለዋል። አዲስ አበባ ከተማችን እያስመዘገበች ባለችው ፈጣን የከተሜነት እድገት ምክንያት አስቀድሞ የነበረው የአደጋ ስጋትና ተጋላጭነት እየተለወጠ ይገኛል። ነገር ግን ምስጋና ለአደጋ ጊዜ ሰራተኞቻችን ይሁንና የአደጋ ስጋትን በመለየት በመመከት አደጋ ሲከሰትም በብቃት መምራት የከተማችን የአደጋ ተጋላጭነት መቀነስ ከተማችን እያስመዘገበች ያለችውን ፈጣን እድገትና ዓለም አቀፋዊ ተደራራሪነት እያስቀጠልን እንገኛለን። የእሳት አደጋ ጣቢያዎችን አቅም በማሳደግ ቴክኖሎጂን በመጠቀምና የባለሙያዎችን አቅም በስልጠና በመገንባት የተከናወኑ የአደጋ መከላከል ስራዎች በመዲናዋ ውስጥ የአደጋዎች ጉዳት መጠን እንዲቀንስ ማስቻሉንም ገልጸዋል። የእሳት አደጋ ጣቢያዎቻችን አቅም በማሳደግ ቴክኖሎጂን በመጠቀም የባለሙያዎቻችን አቅም በስልጠና በመገንባት ለአደጋ ስጋት የሚያጋልጡን ሁኔታዎች በመለየት ተክተን በመስራታችን የህዝባችንን ግንዛቤ በማሳደጋችን ምክንያት ከጊዜ ወደ ጊዜ የከተማችን ተጋላጭነት እየቀነሰ መጥቷል። የእሳትና አደጋ ባለሙያዎች በበኩላቸው በዘርፉ ህዝባቸውን በማገልገል መንፈሳዊ እርካታ እንደሚፈጥርላቸው ጠቁሙ በቀጣይም በታማኝነትና በጽናት ህዝባቸውን ለማገልገል ቁርጠኛ መሆናቸውን ተናግረዋል። በስራዬ በጣም ደስተኛ ነኝ። ተቋሙን ለማገልገል ደከመኝ ሰለቸኝ ሳልል እድሜ እስከፈቀደ ድረስ ለማገልገል አሁንም ዝግጁ ነኝ። የሰው ልጅን ስታድን ካለበት ስቃይ ስታድነው እንዲሁም ደግሞ ጥሩ ግሮ ያፈራውን ንብረት ስታድንለት ስጠብቅለት ደስታ ነው የሚሰማው። የነሱ ደስታ ደግሞ ለኛ እርካታ ነው። ከተነሳሽነት ደረጃ አሪፍ ነው ማረጉ ጥሩ ነው። ያው እንደ መጀመሪያችን ስለሆነ ጥሩ ነው ማረጉ። ያው ተነሳሽነትን ይጨምራል ብዬ ነው ማስበው። ህዝባችን ያገለግልን ያለነው ራስን ሰጥቶ ራስን ለሰው ህይወትን ማዳን ነው መፈክራችን። ያው ማንኛውም ሰው ንብረቱ ሲቃጠል አደጋውን ይሸሻል። እኛ ደግሞ አደጋውን ለመቆጣጠር ነው ወደ ውስጥ ምንገው። በመርሃ ግብሩ የአቻ ማዕረግ ማልበስ ስነ ስርዓት የተካሄደ ሲሆን በከፍተኛ ለ15 በመካከለኛ ለ136 እንዲሁም በዝቅተኛ ለ777 በድምሩ ለ928 የኮሚሽኑ ሰራተኞች የአቻ ማዕረግ ተሰጥቷል።